አቤት አቤት አቤት! እንግዲህ አልማዝ ባሏን ይፋ አድርጋለች። አቤት አቤት አቤት! እንደዚህ አይነት ሎጋ ባል እያላት እንዴት ደበቀችው? እንዴትስ አስቻላት? እንዴ እንዴ! እንግዲህ ልጁም ባልየውም በይፋ መጥቷል። እኔ የምለው የደበቅሽው እሺ ለትልቅ ሰርፕራይዝ መሆን አልነበረበትም? ሰው በጉጉት እየጠበቀሽ ምናምን በቃ ከሊ ወሊ ብላ የሚዲያን ነገር ትታለች። ግን ዛሬ ብቅ ብቅ ብለዋል። እናማ ይመቻት፣ የምሬ ነው። ከዚህ በፊት ባሏ ማን ነው ብዬ ቪዲዮ ሰርቻለሁ። በዛ ጋር ሙስሊም ነው ወይስ ምንድነው ነገሩ አጠራጥሮኛል እስከማለት ደረጃ ብዙ ልጆች ተወዛግበው ነበረ። እና ብትቆይም ሚዲያ ላይ ብትዘልም ደህና ባል ምንጥቅ አድርጋለች። እንዲሁም ከየት ነው የምንጠቅሽው? ግን ይሄ የራያ ቆንጆ ሳይሆን አይቀርም። እንዴ ይሄ እንደኔ ያለው አጭር ወንድ እንዳይመስላችሁ ሎጋ ነው ሎጋ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ምርጦች እንዴት ናችሁ? ልጅ ሰላም ናችሁ? እንግዲህ ዛሬ አልሚን ይዤ መጥቻለሁ። ያየሁትን ነገር ያው አውራ ነው የሚለኝ። ለአውራው ሰፈር ነው የመጣችሁት። ስለዚህ ይሄ ከዚህ በፊት ቪዲዮ ሰርች ስለነበረ መብሩክ ልበላት ብዬ ነው። ቆንጂዬ ልጅ ነው የወለደችው። እንግዲህ ሰው ብቻ ከብዷል። ማሻአላህ ተበረከላ። ሚዲያን ስትቆዩበት ግን ምንም አይነት ቫልዩ አይሰጣችሁም። እና ለቀኩ አሳወቅኩ አላሳወቅኩ ምናምን በቃ ያ ነገር የለባትም። አግብታ አርግዛ ወልዳ ምናምን ልጁን አቅፋ ባልየው ጋር ነው ከተፍ ያለችው። ኧረ ለሁላችሁም እንደዚህ ያርግላችሁ። እንደዚህ አይነት ቆንጆ በቃ ምንጥቅ አርጉ ሁላችሁም። ዋው 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 ምለውና ያጣሁትና ይመቻት። እንግዲህ ሚዲያ ላይ እንደሮጠች አልቀረችም። እኔና እሷ ነበርን እንግዲህ የዛሬን አያድርገውና ቲክቶክ ላይ ታዋቂዎች በሴት በኩል እሷ በወንድ በኩል ጀማል መንቆርቆሪያው ነበር የሚታወቀው። ያው የሆነ ሰዓት ቲክቶክ ታዋቂ ያረጋችኋል፣ የሆነ ሰዓት ትወድቃላችሁ። ከእናንተ የሚበልጥ ሰው ይመጣል። የዛሬ ዓመት የሆነ ሰው ይሸለማል። ለምሳሌ በቲክቶክ አሸንፎ ማለት ነው። ደግሞ ያንኛውን ዓመት ሌላ ሰው ትወዳላችሁና እንደዚሁ ነው። ዓለም እንደዚሁ ናት። እናንተን የመጀመሪያዎቹን ወደ ኋላ እያደረገች ሌላ ሰዎችን እየተካች ነው የምትሄደው። ዱንያም እንደዚሁ ናት። ሌሎች የቆዩት እየሞቱ ትናንሾቹ እያደጉ እንደዚህ ነን። በቃ ዓለም እንደዚህ ናት። የምትቀጥለው ያው ወልዶ ማን ነው ተጋብቶ በመዋለድ የእናንተ ጊዜ እያለፈ ሲመጣ የልጆቻችሁ እየተካ ነው የሚሄደውና ተኩ፣ ምትክ ይኖራችሁ፣ ልጅ ይኖራችሁ ለማለት ነው። ስለዚህ አልሚዬ እንኳን ደስ አለሽ። እስቲ እቺን ፎቶ አንብቧትማ። የምር በጣም ነው ያሳዘነኝና አረብ ሀገር እንግዲህ ስንት ዓመት እንደለፋ እያያችሁ ነው። ባጃጅ ገዝቶ እንግዲህ ተቃጥላበት ነው። በነገራችን ላይ ባጃጅ አሁን እንደ ድሮ እንዳይመስላችሁ እንደ ብሩ ሙታለች ማለት እሷ ውድ ሆናለች፣ ብራችን ሙቷል። አሁን እቺ የተቃጠለችው ባጃጅ 650 ገብታለች። 650 ሺህ ገዝቶ ምናምን እስከሚጨርሱ በ600 ብትገዙ ከዛ በኋላ 50ው በምናምኑ ይሞላል እስከ ዲኮሩ ማለት ነው። ወንበር ምናምን ስታሰሩ በቃ 650 ነው አሁን ባጃጅ። ድሮ ስንት ነበር የምታውቁት እናንተ? 400 ገባ ሲባል እሪ ተባለ። 350 ገባ ሲባል እሪ ተባለ። 250 እና 300 ሺህ ነበረች ባጃጅ። ዛሬ ሰው ሆና ቁማ 650 ገብታለች። ይሄ አርኢ ማለት ነው። ጀግናው ባጃጅ ውስጥ ቤተሰቦቻችንን በየገጠሩ የሚያደርሰው ይሄ 650 ገብቷል። ይሄ ልጅ እንግዲህ ለፍቶ ደክሞ በዚህ ብር ገዝቶ ተቃጠለበትና እኔ ለምንድነው ይሄንን እጄ የመጣሁት? ፈጣሪ የሚወደውን ሰው ነው የሚፈትነው። ወላሂ ለአዚም በቃ ትልቅ ቃላት እና በቃ የሆነ ነገር ጫና ሲመጣባችሁ ወላሂ አልሐምዱሊላህ በሉ። በቃ ስለሚወዳችሁ ነው። አለ እኮ የሀብታሞቹ የምኑ ስንት ንብረት አለ። እንኳን አንዲት ባጃጅ አረብ ሀገር ሄዶ የገዛውን ቀርቶ ሌላ ስንት ትራክተር ስንት ሙሉ ግቢ መኪና ያለበት አለ። የነሱ ስለማይወዳቸው ላይ ነካባቸው ይችላል። አያችሁ
የሚወደውን ሰው ያላችሁን ይነጥቃችኋል። የበሬ ነው እና ትልቅ ጽሁፍ ነው ይሄ። በቃ ፈጣሪ የሚወደውን ነው የሚፈትነውና ስለዚህ ተመስገን አልሐምዱሊላህ ማለት ነው ያለባችሁ። እና ይሄ ልጅ እንግዲህ ተስፋ ነው የሚያስቆርጠው። የሆነ ነገር እናንተ ያልፍልናል ብላችሁ በቃ እዚች ነገር ላይ ዛሬ ነገ ይሰራለሁ ብሎ እችን እንግዲህ ሚስቱን ገዝታለት ራሱ ያለውን አቅም ሰብስቦ ሰው እንዳቅሙ ነው። ሰው እኮ ከከብት ነው የሚጀምረው። ካላችሁ እናንተ ዛሬ አንድ ፍየል በዶሮም ይጀምራል። ዶሮ ካላችሁ ነገ ደግሞ ያቺ ዶሮ እየሰራይ ፍየል ላይ ስትደርሱ በሬ ትገዛላችሁ። በሬ እያላችሁ ባጃጅ ልገዙ ትችላላችሁ። ከባጃጅ እሳ ደግሞ ወደ 4 እግሩ ልቀይሩ ትችላላችሁ። ትንሽ በትንሽ ነው ሰው የሚለወጠው እንጂ በአንዴ ሰው ለውጥ ሲያመጣ ያ ሌላ ጉዳይ ነው። ስለዚህ ይሄ ልጅ እንግዲህ ደህና እሰራለሁ ብሎ በአገሩ ላይ እንደዚህ አይነት ነገር ሲደርስበት ያው ይሄ ነገር ልክ ባለፈው ያ ባለመኪና እንደገጠመው የኔ ሶፋ ሲቃጠል አይታችኋል። ኤፍኤስአር ነው እንግዲህ ኤፍኤስአር አሁን 12 ሚሊዮን ምናምን የገባ ነው አዲሱ ማለት ነው ከቤቱ። የ12 ሚሊዮን መኪና ተቃጥሎ እኔ 80 ሺህ ብር ሶፋ መጠየቅ እንዴት ይቻላል? አያችኋ። ስለዚህ እንደዛ ነው የሆነው እና የሆነ ነገር እናንተ አይደለም ስትባሉ ግማሹ እኮ እናንተንም ይዞ ይገባል። ተሽከርካሪ እናንተንም ይዞ ሊሞት ይችላል፣ ገደል ገብቶ ምናምን ተገልብጦ። አንዳንዱ ደግሞ የቆመበት ቦታ ቅጥል ይላል። ወላሂ ይገርማል። ብቻ የፈጣሪ ስራ ነው ያ። የቆመበት ቦታ በቃ ምን እንዳቃጠለው በምን እንደተነሳ አይታወቅም። እየቻ አንዳንዱ ግን ስንት ዓመት ያንኛው ሽጦት ይሄንኛው ገዝቶት እስከ 10 ዓመት ማገልገል ኃይል አለችው ምንም ሳይሆኑ። ግን በቃ ፈጣሪ ሊፈትነው ሲፈልግ እንደዚህ አዲሱን ዕቃህን ይወስድብሃል ማለት ነው። እና አልሐምዱሊላህ ብላችሁ ነው ማለፍ ያለባችሁ። ብዙ አሁን አልማዝ ለምሳሌ ያገባች ብዬ መጣሁኝ። ሳታገቡም የተቀመጣችሁ አላችሁ፣ ትዳር ፈልጋችሁ ወይ ያልተሳካላችሁ፣ ልጅ ለመውለድ ያልተሳካላችሁ፣ ብዙ የከፋችሁ የሆዳችሁ አለ። ቤት እንሰራለን እያላችሁ ገንዘቡን እንትን እያደረጋችሁ በየቀኑ እየለፋችሁ ያልተሳካላችሁ ሊኖር ይችላል። ግን አልሐምዱሊላህ በሉ፣ ለበጎ ነው። በጣም ፈተና ሲበዛባችሁ እኔ ለበጎ ነው ብዬ ነው የማስበው። እንደዚህ ካልሆነ እናንተ ተናድዳችሁ አሰባችሁ ቆጠባችሁና ወላሂ ምንም አታመጡም፣ ምንም ማድረጋችሁ። በቃ የፈጣሪ ስራ ነው፣ የአላህ ስራ እስከሆነ ድረስ ምንም ተንጨርጭርን ተመናጀርን የምናመጣት አንዲት ጉዳይ የለም። ከሱ የምንቀንሰው የምንጨምረው የለምና ይመቻችሁ። ደስ ካላችሁ ላይክ አድርጉት።